እዚህ ሀገር ላይ ብዙ ስታርታፕ አለ ዴፊል ላይ ካትራፊ ነው የገቢዎችን አሰራር እስካላወቀው ድረስ ሁሉም ገንዘብ የገቢዎች ሊሆን ይችላል ከ5 ዓመት በኋላ። የዛሬው ፖድካስታችን አርቲስት ማኔጅመንት ስራ የሚሰሩ ወጣቶች አንደኛው ነው። አዘ ማኔጅመንት ካሪየር በጣም ሞደው ታይም ይሄዋን ማኔጀር ቶማስ ጀመር ጸዲ ሰው ሚል አልበም ያላት የጸዲ የመጀመሪያ አልበም ያሬድ ነጉን ሊትል ታይም ጆሲ ኢን ዘ ሃውስ ኩልሱሬ ታሚዳን ፕሮጀክት ቤዝድ በረካና ቤልጂ ደግሞ አፕካሚንጎች ደግሞ በጣም ብዙ አሉ። ሮፍናንን ኮንሰርት ስራልኝ ብትለው የሚጠራልህ ዋጋ እኛ እንደ ፋን የሰጠነው ዋጋ እኛ እንደ ፋን የሰጠነው ክብር ነው። ኦኬ ፕሮዳክቱ ወጥቶ የተሰማለት ጥግ ሁለት ካምፓኒዎች ፌል አድርገውበት ሌላ ሶስተኛ ካምፓኒ መስርቶ ውጤታማ ሆኗል። አደንግጥ ቢዝነስ ሰራ ድንጉጥ መሆን የለብህም። ስትከስር ማደንግጥ ትልቅ ብር ሲገባልህም እንዳደነግጥ። ጀማሪ ማርኬቲንግ ባለሙያዎች በጣም ብዙ ነገር ትማሩበታላችሁ። እኔ አይ ቢሊቭ አንድ ድርጅት ስትመሰርት ትልቅ ማወቅ ያለብህ ዲፓርትመንቶች ፋይናንስ፣ ኤችአር እና ማርኬቲንግ ናቸው። ጎበዝ ማርኬተር ማለት ለኔ የየክላይንቱን ፐርሶናዎች ዲፋይን አድርጎ ይጨርሳል። ከትልቅ ካምፓኒዎች ጋር በሰፊው ይሰራል። ኤቭሪዌር ቢጂአይ፣ ሀረር ቢራ ምናምን you're not the boss your partners ያኑ ድርጅቴ ላይ በየዲፓርትመንቱ ለአንድ ፕሮጀክት የሚበጀት በጀት ሁልጊዜ የምላቸው ነገር ሰራተኞችን ብር ሴቭ ስላረክልኝ እኔ አላተረፍከኝ። ይህንን ፖድካስት አይታችሁ እንደጨረሳችሁ በህይወታችሁ ትልልቅ ውሳኔዎችን እንድትወስኑ ይረዳችኋል። መልካም ቆይታ።